ኢትዮጵያ የሰው ልጅ ዘር መገኛ የጥንታዊ ስልጣኔ ፋና ወጊና በዓለም ታላቅ ባዕዳን አሳፍራ በመመለስ የጥቁር ህዝቦች የነጻነት ተምሳሌት የሆነች ታላቅ ሀገር ናት። ከሊባኖስ ተራሮች እስከ አክሱም ሐውልቶች፣ ከላሊበላ ድንቅ ጥበብ እስከ ጀግናው የአድዋ ድል ድረስ ኢትዮጵያ በጋራ እሴቶች የተገነባች የብዙ ቋንቋዎችና ባህሎች ማህደር ሆና ለሺህ ዓመታት ጸንታ ኖራለች። ይህችን ሀገር ህዝቦቿ በክፉም በደጉም ተደጋግፈው በአንድነት ቆመውና ደማቸውን አፍስሰው ያቆዩት የሉዓላዊነት ምሰሶ ናት። ሆኖም ግን ባለፉት 3 አስርት ዓመታት ይህ የሺህ ዓመታት የክብር ታሪክ በአንድ ቡድን ስልታዊ ሴራ በጠባብ የዘውግ ፖለቲካ ስልጣንን ለግል ጥቅም የመዋል አባዜ ምክንያት ክፉኛ እንዲናወጥ ተደርጓል። ህዝባዊ ወያኔ ሓርነት ትግራይ ህወሓት በህዝብ ስም ተመስርቶ ህዝብን የገደለ በሀገር ስም ምሎ ሀገርን የከዳና ዛሬም ድረስ የገዛ ወገኑን እንደ ጥቁር ማገዶ ለፖለቲካ ቁማር የሚጠቀም አምባገነን ቡድን ሆኖ ቀጥሏል። ህወሓት ገና ከበረሃ ጫካ ጀምሮ ይዞት የመጣውና ወደ ስልጣን ሲመጣም እንደ መመሪያ የተጠቀመበት ትልቁ መርዝ የጎሰኝነት ፖለቲካ ነበር። ኢትዮጵያውያን በታሪካቸው በቋንቋቸውና በጋራ ሰብአዊ እሴቶቻቸው ከመግመድ ይልቅ እርስ በርስ እንዲጠራጠሩና እንዲጋጩ የሚያደርግ የፌዴራሊዝም ስም የተለጠፈበት የከፋፍለህ ግዛ ስርዓት ዘረጋ። የሀገሪቱን የደህንነት የመከላከያና የዲፕሎማሲ መዋቅር በአንድ ወገን ብቻ በመጠቅለል ሌላውን ዜጋ በገዛ ሀገሩ ላይ ባይተዋር እንዲሆን አደረገ። የአንድነት ምልክት የሆኑትን ታሪካዊ እሴቶችና ታላላቅ መሪዎችን ስም በዘመቻ በማጥላላት አዲሱ ትውልድ ሀገሩን እንዲጠላና በጠባብ መንደር እንዲታጠር በማድረግ የኢትዮጵያን የነገ ተስፋ አጨለመ። ከዚህም ባለፈ ኢፈርት በሚባል ግዙፍ የንግድ ተቋም ስም የሀገሪቱን አንቀሳቃሽ ሀብትና የተፈጥሮ ጸጋዎች በቁጥጥር ስር አውሎ ቢሊዮን ዶላሮችን ከደሃው ኢትዮጵያ ጉሮሮ በመንጠቅ ወደ ውጭ ሀገራት ባንኮች አሸሸ። በ2010 ዓመተ ምህረት የኢትዮጵያ ህዝብ ያካሄደው መራር ትግል የህወሓትን የ27 ዓመት የብረት መጋረጃ ቢቀደውም ቡድኑ ግን ስልጣን በሰላማዊ መንገድ ማስረከብን እንደ ውርደትና እንደ ሞት ቆጠረው። በመሆኑም በመቀለ መሽጎ ሀገር የማፍረስ ስራውን በይፋ ጀመረ። የዚህ ጥፋት ከፍተኛው ማሳያ ደግሞ በጥቅምት 24 ቀን 2013 ዓመተ ምህረት ሌሊት የተፈጸመው ታሪካዊ ክህደት ነው። ለ20 ዓመታት የትግራይን ህዝብ ከጠላት ሲከላከል የነበረውን የሀገር መከላከያ ሰራዊት ሰሜን እዝ በቁም እንቅልፉ ማረድ የክህደቶች ሁሉ ክህደት ነበር። ያው እኛ ሀገር ሰላም ነው ብለን ረፍት አድርገን ሌሊት በ23 ከተኛን በኋላ ያው የተፈጠረው ነገር አንድ ወታደር እንዳስር ሆኖ እንዲታገል ወይም እንዲዋጋ የተደረገበት ምክንያት ከጎንህ አብሮ ለዘላለም ከቅብሩ ጉድጓድ ሲታገል የነበረው ወታደር አንተን ማሊያውን ቀይሮ አንተን ሲወጋ ነው አንድ ወታደር እንዳስር ሆኖ እንዲዋጋ ያደረገ። ይህ ድርጊት የሀገርን ሉዓላዊነት ለጠላት አሳልፎ የመስጠትና ኢትዮጵያን ያለ መከላከያ አስቀርቶ የማፍረስ ሰይጣናዊ እቅድ ነበረው። በዚህም ሳቢያ የተቀሰቀሰው ጦርነት በሚሊዮኖች የሚቆጠሩ ዜጎችን ህይወት ቀጥፏል፣ መሰረተ ልማቶችን አውድሟል፣ ሀገሪቱንም ለከፍተኛ ኢኮኖሚያዊና ዲፕሎማሲያዊ ጫና ዳርጓታል። ይሁን እንጂ የህወሓት ትልቁ ግፍ የተፈጸመውና ዛሬም እየተፈጸመ ያለው ለሱ ቆሜለታለው በሚለው በትግራይ ህዝብ ላይ ነው። ቡድኑ የትግራይን ወጣትና ህፃናት ለአምባገነን ስልጣኑ መራዘሚያ ሲል ብቻ የጦርነት ማገዶ አድርጓቸዋል። ትምህርት ቤት መሄድና የነገን ተስፋ መሰነቅ የነበረባቸው ታዳጊዎች የጥይት ሲሳይ እንዲሆኑ ተገደዋል። ከዚህም በላይ ረሃብን እንደ ፖለቲካ መሳሪያ በመጠቀም ለህዝቡ የሚመጣውን ሰብአዊ እርዳታ ለታጣቂዎቹ በመቀለብ ህዝቡ በረሃብ እንዲያልቅና ይህም በዓለም አቀፉ ማህበረሰብ ፊት ተበደልኩ ለማለት እንደ ፕሮፓጋንዳ እንዲያገለግለው አድርጓል። በትግራይ ውስጥ የተለየ ሐሳብ ያነሳ የቡድኑን ስህተት የነቀፈ ወይም ለሰላም የቆመ ዜጋ ዛሬም ድረስ ይታሰራል፣ ይሰወራል ወይም ይገደላል። ትግራይ በአንድ አምባገነን ቡድን ታግታ የጭንቀትና የሰቆቃ ምድር ሆናለች። ዛሬም ቢሆን ህወሓት ካለፈው ስህተቱ ሊማር አልቻለም። በውስጣዊና የስልጣን ሽኩቻና በቡድን መከፋፈል ምክንያት የትግራይን ህዝብ ዳግም ለከፋ ማህበራዊና ኢኮኖሚያዊ ቀውስ እየዳረገው ይገኛል። የሰላም ስምምነቱን እንደ ፋታ መውሰጃና ዳግም ለጥፋት መደራጃ በመጠቀም በኢትዮጵያ ሰማይ ላይ የጥፋት ደመና እንዲያንዣብብ እያደረገ ነው። የኢትዮጵያ ህዝብና የትግራይ ወገናችን ሊገነዘቡት የሚገባው መራር ሀቅ የህወሓት ህልውና የተመሰረተው በግርግር በደም መፋሰስና
በሴራ ላይ መሆኑን ነው። ሀገር እንድትቀጥል ትውልድ እንዲድንና በትግራይ ምድር ዘላቂ ሰላምና ልማት እንዲሰፍን የዚህ አጥፊ ቡድን የዘመናት ሴራ ለአንዴና ለመጨረሻ ጊዜ መቆም አለበት። ታሪክ አይረሳም። የፈሰሰው የንጹሃን ደም ፍትህን ይጮሃል። ኢትዮጵያ ግን በልጆቿ ጥንካሬና አንድነት የጥፋት ኃይሎችን አሸንፋ ለዘላለም ትኖራለች።